ብላ ጠጣ። አንተ እየበላህ እየጠጣህ ተመልሰህ ናና እዚህ ላይ አስረግጠን እናወራበታለን። አንተ የምትድነው በጣም ደስ ይለኛል። ኢየሱስ አስተምህሮቱን ግዴታውን ተወጥቷል። እንደ አንድ ነቢይ፣ እንደ አንድ መልእክተኛ ማድረስ ያለበትን ነገር አድርሷል። እሱ የደረሰውን ነገር እኛ ብንቀበለም ባንቀበለም አማራጩ የኛ ነው። የተቀበለና በዛ አስተምህሮቱን ህይወቱን በዛ ይኖራል፣ ይድናል። አይ ያልተቀበለ ቃሉን ደግሞ የጣለ ደግሞ ቃሉን የጣለ ሰው ኢየሱስን እንደጣለ ነው። ኢየሱስን መጣል ደግሞ የላከውን እንደመጣል ነው፣ ወይም የላከውን እንደመክዳት ነው። አስተማሪነቱንም እቀበልሃለሁ። እሺ አከብራለሁ። እነዚህን ቪዲዮዎች ሁሉ ያው ሀሰንሻ በጣም ደስ የምትል ሰው ስለሆንክ ከአንተ ጋር ብዙ ባወራም አይሰለቸኝም። እሺ እስቲ እኔ ልረፍ ላዳምጣችሁ እኔ እና አውሩ እናንተ። ያው ወንጌል ነው የተነሳው፣ እንደውም ጥሩ ነው። ክርስቲያኖች እዚህ ላይ በደንብ ማውራት ይቻላል ብዬ አምናለሁ። እሺ ቴንክ ዩ ጋይስ። እስከዛ እናንተ ቀጥሉ። እኔና ክብረት ቦታ እንልቀቅ ለእህቶችና ለወንድሞች። ድሬ ያለ ሀናን አሰላሙ አለይኩም። ዴቪድ ካልተኛ ቀጥሉ እናንተ። እስከዛ ክብረት ትንሽ አረፍ ይበል። እውነት ሁሉም እንዳለ ወርዶበታል። ዛሬ ተወጥሮ ነው ያለ። ብቻውን ጥሩ ውይይት ነው። ያው በቤቱ ርዕስ እንግባና ከዚሁ ጋር የተያያዘ ነው ብለን ነው የምንገምተው። ዳኒ የቤቱ ርዕስ አንብበዋል። ዳኒ እንዴት ነህ? ሰላም ነህ ዳኒ? ውስጥ ሄደዋል፣ እየሰማኝ አይደለም መሰለኝ። ኦኬ ዳኒ እንዴት ነህ? አለሁ እግዚአብሔር ይመስገን። እንኳን ደህና መጣህ። የቤቱ ርዕስ አይተዋል። አሁን በሰማይ ስንት እግዚአብሔር አለ ነው። ኦኬ እሺ፣ የኔን መረዳት አስቀምጠውና እስቲ ሌሎቹም ስላሉ በሰማይ ስንት እግዚአብሔሮች አሉ ተብሎ ሊጠየቅ አይችልም እያለሁ ብዙ ጊዜ ደጋግሜያለሁ ይሄን ነገር። ለምንድን ነው ካልከኝ ባህሪ ተቆጥሮ አይታወቅም፣ በታሪክ ማለት ነው። ላይክ በታሪክ ስላችሁ በታሪክ ተቆጥሮ አያውቅም ባህሪ፣ በታሪክ ማለት ነው። ስንት ሰዎች አሉ ተብሎ አይጠየቅም። ሰው አንድና አንድ ነው። ስንት አካል ሰዎች አሉ ተብሎን ይጠየቃል። ስለዚህ እግዚአብሔሮች አሉ ስትለኝ እግዚአብሔር የሚለው ባህሪ ስለሆነ ባህሪውን የሚገልጽ ማንነት ስለሆነ እግዚአብሔሮች አሉ አይባልም። ግን ስንት እግዚአብሔር ወይም ስንት ባህሪ ያለ ካልከኝ እኔ አንድ ባህሪ ነው ያለው። መለኮት አንድና አንድ ነው ባህሪው። ልክ እኛ ሰዎች ሆነን ባህሪያችን ግን አንድና አንድ የሚያደርገን ሰው መሆናችን ነው። ያያችሁ፣ ለዛ ነው ቅድም ባህሪ አይቆጠርም ስል ባህሪ አንድና አንድ ነው። የውሻ ባህሪ ውሻ ነው፣ የሰው ባህሪ ሰው ነው፣ የመለኮት ባህሪ መለኮት ነው። ግን ስንት አካላቶች አሉ ካልከኝ 3 አካላቶች አሉ። በሰማይ ቤት መለኮት የሆኑ 3 አካላቶች አሉ። እነርሱም አብ፣ ወልድ፣ መንፈስ ቅዱስ ይባላሉ። እነዚህን 3ቱን አንድና አንድ የሚያደርጋቸው ምንድን ነው ካልከኝ ምናቸው ነው ካልከኝ ባህሪያቸው፣ እርሱም እግዚአብሔርነት ወይም መለኮትነት ብዬ ነው የምመልሰው። ድሬ በባህሪ አንድ የሆኑ በአካል ግን 3 ሆነው በሰማይ ላይ ይገኛሉ የሚለውን ነገር ነው የምትገልጽልኝ? ትክክል። ኦኬ እሺ፣ እኔ እንደዚህ ነው የማምነው። እሺ ሌላ እስቲ ሜሮን ቀጥይ። ያንቺ መረዳት የተለየ ነገር አለ? አንድ ነው። አንድ መለኮት አለ፣ አንድ ምንነት አለ። ያ ምንነት ደግሞ ራሱን በ3 አካል ነው የገለጠው። ኦር 3 ፐርሰንስ የምንለው ነገር አለ። ይህ ማለት ግን 3 እግዚአብሔርነት አለ ማለት አይደለም። አንድ እግዚአብሔርነት ነው ያለው፣ አንድ ምንነት ነው ያለው። ምክንያቱም ዓለም ሳይፈጠር በፊት ከኔ ጋር ማን ነበረ ይላል። ማለት ምንድን ነው? ሌሎች አማልክት የተባሉት ጣዖት የሆኑ የሚመለኩ አምላክ የተባሉ ነገሮች ከሱ በኋላ የመጡ ስለሆኑ ማለት ነው። ስለዚህ አንድ አምላክ ከነበረ ይህ እንግዲህ አምላክ ነው። እውነተኛው አምላክ የሚባለው በዘዳግም 6 ላይ ተጻፈው
አንደኛው እውነተኛው አምላክ ይለዋል። ስለዚህ ውሸተኛ አምላክነትም አለ ማለት ነው። በዛ መሰረት አንድ መለኮት ራሱን በሶስት አካል ነው የገለጠው እና መጽሐፍ ቅዱሳችንም ኮንሲስተንት ነው፣ ኮንትራዲክት አያደርግም። በዚህ ላይ ሲመጣ የትም ቦታ ላይ መጽሐፍ ቅዱስ ብሉይ ኪዳን አዲስ ኪዳን ብንል እግዚአብሔር ራሱን በሶስት የገለጠ አምላክ አይደለም የሚል ጥቅስ የለም፣ ሀሳብም የለም፣ ታሪክም የለም። ስለዚህ አዎ እግዚአብሔር አንድ ነው፣ ግን ራሱን በሶስት አካል ነው የገለጠው። እዚህ ላይ ትንሽ ጨምር የምችለው ነገር ምንድን ነው? አብ የሁሉ ነገር ምንጭ እንደሆነ መጽሐፍ ቅዱስ ይናገራል። ቢካዝ መጽሐፍ ቅዱስ ሲናገር ስትጸልዩ እንደዚህ በሉ ብሎ ኢየሱስ ያስተምሯል። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ እያለ ወደ ፈተና አታስገባን እያለ ይቀጥላል ማለት ነው። ብዙ ስለሆነ ማለት ነው። ስለዚህ የሁሉ ነገር ምንጭ መሰረት ሰማይና ምድር የፈጠረ አብ እንደሆነ እናምናለን። አንዱ አብ ነው የፈጠረው። ግን በምን እንዴት ነው የፈጠረው የሚባለውን ነገር ስንል ደግሞ በወልድ በኩል ነው፣ በወልድ ውስጥ ነው፣ በሱ ኤጀንሲ ነው ሁሉ ነገር ካለመኖር ወደ መኖር የመጣው። ይህንን ደግሞ ያው ቆላሲያስ ላይ ሄደን ማየት እንችላለን። ሌላው ደግሞ ያው የእግዚአብሔር መንፈስ የሚባለው ነው። እሱ የእግዚአብሔር መንፈስ ደግሞ ህይወት ሰጪ ነው። ሁሉ ነገር ከተሰራ በኋላ በድን እንደሆነ እናውቃለን። እግዚአብሔር መንፈስ ደግሞ ለሁሉ ነገር ህይወት ይሰጣል። ይህ ማለት ሶስት አማልክት ናቸው ኦር አምላኮች ናቸው የሚለውን ዴፊኒሽን አይሰጥም እና ይሆንም ነው። በተለየ ነገር አለምዳኒ ብሎታል። ግን አንዴ ግልጽ ለማድረግ ማለት ነው ኢየሱስ ክርስቶስ ከማድረጉ በፊት ማለት ነው በሰማይ ላይ ስንት አምላክ ይኖር ነበረ? ስትሮንግ ጥያቄ ነው። ዳኒ መቀጠል ትችላለህ። ግን እስቲ አንተ ሂድ፣ አንተ ጎበዝ ነህ እንትን ስትል ስታስረዳ እንደኔ አይደለም። ቀጥል አንተ። ምንድን ነበር ጥያቄው? ክርስቶስ ከማድረጉ በፊት ማለት ነው በሰማይ ላይ ስንት አምላክ ነበረ? በሰማይ ቤት እንግዲህ ያው ይሄ ቃል የተባለው መሬት ላይ ስለሆነ ያለው በሰማይ ውስጥ ስንት አካላት ወልድ መሬት አለ፣ አብና መንፈስ ቅዱስ ደግሞ በሰማይ ቤት አሉ ማለት ነው። ወንጌል ላይም ስንመለከት ከሰማይ ድምፅ እንደሚከፈል አብ እንደሚናገር ያው ሰማይ እንዳለ ያሳየናል። ኢየሱስ ክርስቶስን ሲጠመቅ መንፈስ ቅዱስ በእርግብ አምሳል ወረደ ያለው ከሰማይ ነው። ስለዚህ መንፈስ ቅዱስም በሰማይ እንዳለ ልንረዳ እንችላለን ማለት ነው። ስለዚህ አብና መንፈስ ቅዱስ በሰማይ ቤት አሉ፣ ወልድ እዚህ ምድር ላይ። በጣም ጥሩ። አሁን እዚች ጋር ማለት ነው እኔ የሚል ማንነት አላቸው ማለት ነው። ምድር ላይ ሲወርድ ያለው እኔ የሚል ማንነት ከያዘ ሰማይ ላይ ያሉት ማለት ነው አንድ በአካል ሶስት ሆኑ ስንል ማለት ነው እነዛ በአካል ሶስት የሆኑ ማንነት አለ አይደለም? እኔ የሚል ማንነት ይጠራል። ስለዚህ አሁን በሰማይ ሁለት እግዚአብሔር አለ፣ በምድር ላይ አንድ እግዚአብሔር አለ ማለትስ አያስችልም ብለህ ታስባለህ? ቅድም እንዳልኩት ነው እግዚአብሔር የሚለውን ለማንነት ሊሰጥ በምንም ተአምር አይቻልም፣ ለወደፊትም አይመጣውም። ደጋግሜ ነው የምናገረው ይህን ነገር። እግዚአብሔር የተባለ ባህሪ አለ ወይም የባህሪውን ማንነት ልንሰጠው አንችልም። ባህሪው ምንነቱ ነው ብለናል። እኔነት ግን አላቸው። አንተ እንዳልከው አብም እኔ ብሎ ይናገራል። ለምን ግን አባት የሚባል ማንነት አለ። መንፈስ ቅዱስም እኔ ብሎ ይናገራል። መንፈስ ቅዱስ የተባለ እኔ ብሎ ራሱ እኔ ያው ስሙን ባይናገርም እኔ ብሎ ግን ይናገራል። እሱም ሐዋርያት ሥራ ልንመለከት እንችላለን። መንፈስ ቅዱስም ምን አላለ? ሳውልና በርናባስን ለጠራዎቹ ወንጌል ለዩልኝ አለ፣ ይናገራል። ማን ነው ካልከኝ መንፈስ ቅዱስ። ምንድን ነው ካልከኝ መለኮት ይላል። ስለዚህ አሁንም ቢሆን ሁለት እግዚአብሔሮች በሰማይ ቤት አንድ እግዚአብሔር በምድር ላይ ልንል አንችልም። ምክንያቱም ስለ ማንነቱ የጠየቅኝ ማንነቱ ደግሞ ስሙን ጠቅሼ እንዳለ ነው የምንናገረው። ስለዚህ ማንነትን ምንነትን ሊሰጠዋል አብ እያልን አቴ ይሄ የአማርኛው ትርጉም ገባ። እግዚአብሔር የሚለው ትርጉም አይ ብዙዎቹ የሚያስታቸው ያለው ትርጓሜው ይመስለኝ። ለምን በቃ ይሄ እግዚአብሔር ሲባል እግዚአብሔር የሚባል ስም ሰጡትና አብ እግዚአብሔር ነው። እግዚአብሔር ማለት የብሔር ሁሉ ገዢ፣ ኢየሱስ ክርስቶስ የብሔር ሁሉ ገዢ አይደለም እንዴ? ለአብ ብቻ ለምሩ አይሰጠውም። እሺ የሁሉ ማስገኝ
ዳኒ ደበላለቀው አይ ማለት እንደ ትርጉም እንቀበለውና ማለት ነው ራሱን በሶስት አካል ገለጸ የሚለውን ነገር እንትን ብለን ማለት ነው አንዱ ራሱን በሶስት አካል ላይ ገልጾታል ለማለት የማያስችለን ነገር በምድር ላይ ወርዶ ነበረ ብለን እናስብ። ሁለቱ ደግሞ ላይ ነበሩ፣ በሰማይ ቤት ነበሩ። ስለዚህ ይሄ ራሱን ገለጸ፣ ራሱን በሶስት አካል ገለጸ ሊያስብል አይችልም። ምክንያቱም እኔ የሚል ማንነት ሶስቱም ይገልጻሉ እና ይሄንን እንዴት ታየዋለህ ነው። ይሰማል። ይኸውልህ እኔ አንዱ መለኮት ራሱን በሶስት አካል ገልጿል ብዬ አላምንም። እንደዛም አይደለም። አንድ መለኮት የሚባል ነገር ራሱን በሶስት ማንነት ገልጿል አይደለም። ለዛ ነው ያለ። እኔ እያልኩኝ ያለሁት ምንድን ነው? እሱ ሜሪን አዳለች ጋር ይከተላል። እኔ እያልኩኝ ያለሁት ምንድን ነው ካልከኝ ምንነቱ መለኮት ነው፣ ማንነቱ አብ ወልድ መንፈስ ቅዱስ ይባላል። ይህ አንዱ መለኮት ራሱን በሶስት ገለጠ ካልኩኝማ አንዱ መለኮት ማን ነው የሚል ጥያቄ ይመጣል። ስለዚህ አልጠቀመውም ያለ በቃ እግዚአብሔር አብ የተባለ አለ፣ መለኮት ወልድ የተባለ አለ፣ መለኮት መንፈስ ቅዱስ የተባለ አለ። ስለዚህ ሶስት አካል በሰማይ ቤት ይኖሩ ነበረ። ቃል የተባለው መለኮት ወርዶ ወደ ምድር መጣ። ይህ ነው የማምነው ቃሉ እንደተጻፈ ማለት ነው። አንድ አይነት እኮ ነው። አንድ መለኮት አንድ አምላክ። አይ ምን መሰለህ ሜሪ፣ አንዱ መለኮት ራሱ በሶስት አካል ገልጿል። አንዱ መለኮት ማለት ነው። አሁን አንድ የተናገርከው ንግግር አለ። ሶስቱ በሰማይ ቤት ይኖሩ ነበረ ነው ያልክ? አዎ። ማስረጃ አምጣ። ሶስቱ በሰማይ ቤት ይኖሩ እንደነበረ። በጣም ጥሩ። አብ ድምፁ የሚሰማው ሰማይ ተከፍቶ ነው ብያለሁ። ሰማይ መሆኑ በጣም እሱን አይደለም የተጠየቀው። አብ ድምፅ ያሰማል አያሰማም አይደለም። አንተ በሰማይ ቤት ሶስቱ ይኖሩ ነበረ ብለሃል። ሶስቱ በሰማይ ቤት ይኖሩ እንደነበረ ማስረጃ አምጣ። በጣም ጥሩ። ኢየሱስ ክርስቶስ ምን አለ? እኔ ከአብ ዘንድ ወጥቼ መጣሁ አለ። አብ የሚገኘው የት ነው? በሰማይ ቤት። ኢየሱስ ክርስቶስ ጸልዩ በሰማይ ያለኸው አባታችን ብላችሁ ጸልዩ ብሏል። ስለዚህ በሰማይ ያለው ማን ነው? አባት። እሺ ልጁስ ምን አለ? እኔ ከአብ ዘንድ ወይም ከአብ አብሮነት ዘንድ የሚለው አብሮነት ስለሆነ የሚያመለክተው ዘንድ ወጥቼ መጣ። ስለዚህ አብ የት ነው ብያለሁ? መጀመሪያ ሰማይ ብያለሁ። ስለዚህ ወጥቼ መጣሁ አለ። ከየት? ከሰማይ። መንፈስ ቅዱስ ካልከኝ ደሴንቲንግ ነው። መንፈስ ቅዱስም በእርግብ አምሳል ወረደ ነው የሚለው። ከየት? ከሰማይ። ስለዚህ ሰማይ። አሁን በጣም አሪፍ። አሁን ትንቢተ ኢሳያስ ምዕራፍ 44 ቁጥር 24 ክፈት እናንብብ እስኪ። ኦኬ። ስለዚህ በብሉይ ኪዳን እስኪ አንብብልኝና ትንቢተ ኢሳያስ ምዕራፍ 44 ቁጥር 24 ላይ እንደዚህ ይላል። ማን ነው መጽሐፍ የያዘ የሚያነብ? ኦኬ ላንብብልህ። ምዕራፍ 44 ቁጥር 24 ላይ ከማኅፀን የሰራህ የሚቤዥህ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርሁ ሰማያትን ለብቻዬ የዘረጋሁ ምድርንም ያጸናሁ እግዚአብሔር እኔ ነኝ፣ ከእኔ ጋራ ማን ነበረ እያለ ጥያቄ ይጠይቃል። ከእግዚአብሔር ጋር ማን ነው የነበረው? ማንም አልነበረም። በቃ ማንም ካልነበረ ለምንድን ነው ሶስት ሆነው ይኖሩ ነበር እያልክ የምትናገረው? እግዚአብሔር የሚለውን ቃል ለአብ የሰጠው ማን ነው ማለት ታለ እኮ ተናገርኩ። ሰውን እያሳተ ያለው ነገር እግዚአብሔር የሚለው ነገር ሁሉ ለአብ እየሰጡት ነው። ስለዚህ እግዚአብሔር እዚህ ጋር ተናገር የሚለው አብ መሆኑ ምንድን ነው ማስረጃ? አብ ስለመናገሩ አብ ስለመናገሩ ምንድን ነው ማስረጃ? እግዚአብሔር የሚለው አብ እንደሆነ ምንድን ነው ማስረጃ? ይህ ኢሳያስ የሚናገረው ቃል ራሱ አምላክ የሚባለው ራሱ ተናጋሪ ነው። ስለ ማንነቱና ስለ ምንነቱ ስለ ስንትነቱ ሁሉ ይናገራል። ከእኔ ሌላ ማንም የለም እያለ የሚናገር አምላክ ነው። ሰማይንና ምድርን የፈጠረ ምድርን ሰዎችን የፈጠረ ምድርንም ደግሞ ሰዎች ይኖሩባት ዘንድ የፈጠረው አምላክ አንድ መሆኑን ብቻውን መሆኑን እሱ ራሱ ይናገራል። ሌላ ምንም ምስክር አያስፈልገውም ራሱ ማለት ነው። ትክክል እኮ ነው። ታዲያ ከአብ ከወልድ ከመንፈስ ቅዱስ ሌላ ማን ነበረ? ይል ነገር ማንም አልነበረም። የታለ አብ ወልድ መንፈስ ቅዱስ? በቅድም በሶስቱ በሰማይ ይኖሩ ነበር አልክ። አሁን ደግሞ እኔ አመጣውልህ ከእኔ ሌላ ማንም የለም ከእኔ ጋራ ማን ነበረ ብሎ የሚጠይቅ አምላክ አመጣውልህ። ምን ልታደርገው ነው? ቃል ነው የሚናገረው እያልኩ
እኮ እያልኩኝ ያለሁት ነገር ምንድን ነው? ኢሳያስ የተናገረው ንግግር በጣም ትክክል ነው። ለምሳሌ አዳም ከኛ ለአንዱ ሆነ ይላል። ኦኬ መላእክት አንዱ እንደኛ ተብሎ አይታወቅም። መጽሐፍ ቅዱስ ላይ መላእክት እግዚአብሔር ሊሆኑ አይችሉም። ስለዚህ እግዚአብሔር ራሱ በግልጽ ከእኛ እያለ እየተናገረ እዚህ ጋር ከዚህ በቀር ማን ነበር ሲል ይሄንን አካቶ እንደማይናገር በጣም ግልጽ ነው። ራሱን ከአማልክት ጋር እያነጻጸረ ራሱን ከሰዎች ጋር እያነጻጸረ ከኔ ጋር ማን ነበረ ንገሩኝ የምታውቁ ካላችሁ ይላል። ልክ ኢዮብ እንደጠየቀው ማለት ነው። የምታውቀውን ነገረኝ። አንተ እኮ ስትናገር እኔ ከኔ ጆሮ የገባው በሰማይ ሶስቱ ነው የኖሩ ሶስት ነበሩ አልክ። በሰማይ ሶስት ነበሩ አልከኝ። ግልጽ ነው። እኔ ደግሞ ይህንን ትንቢተ ኢሳያስ ምዕራፍ 44 ቁጥር 24 አምጥቼ ከማህፀን የሰራህ የሚቤዥህ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩ ሰማያትን ለብቻዬ የዘረጋሁ ምድርንም ያጸናሁ እግዚአብሔር እኔ ነኝ፣ ከእኔ ጋር ማን ነበረ ብሎ የሚጠይቅ አምላክ ነው ያለው በሰማይ። ትክክል። እሱ እኮ ነው የምልህ ያለው ጋር እግዚአብሔር የሚያነጻጽረው ከአማልክትና ከሰው ጋር ነው። ምሳሌው ካነበብከው እግዚአብሔር ሲፈጥር አብሮ የረበሽ ግልጽ ነው። ሌላ ጥቅስ ልስጥህ። ይሄንን እኮ ከሌሎች ጋር ራሱን እያነጻጸረ ነው አልከኝ። እሺ ተቀበልኩ። ሌላ ጥቅስ ልስጥህ። እሺ ብቻውን እንዳለ የሚናገርበት ኦኬ። ትንቢተ ኢሳያስ ምዕራፍ 45 ቁጥር 12 ላይ ሄደህ ብታነብ ማለት ነው እኔ ምድርን ሰርቻለሁ ሰውንም በእርሷ ላይ ፈጥሬያለሁ እያለ የሚናገረው ማን ነው? ያህዌ ነው የሚናገረው፣ እግዚአብሔርም አይደለም። በቃ ያህዌ ነው የሚናገረው፣ እግዚአብሔርም አይደለም። አዎ በቃ ያህዌ ነው እዚህ ጋር የሚናገረው። እግዚአብሔር እየተባለ ለአብ ብቻ ተወውና ያህዌ የተባለ መለኮት እኔ ብቻዬን ፈጥሬያለሁ ይልሃል። ያህዌ መለኮት ያህዌ ነው። በቃ አለቀ። ኢሳያስ ለሚቀድም 44 ላይ የተናገረውም ያህዌ ነው። ግን ታላችሁ ያህዌ ነው ይለዋል። እኮ እሱን እኮ ነው ላሳየህ እያልኩኛል። ማን? ኢየሱስም ስሙ ያህዌ ነው፣ አብም ያህዌ ነው። መጠሪያ ስሙ የታለ ኢየሱስ? ከዘፍጥረት እስከ የዮሐንስ ራእይ ላይ ካለው ኢየሱስ ያህዌ ተብሎ መጠራቱን ማስረጃ አምጣ እስኪ። ያለው ማስረጃ ግን መጀመሪያ ልጠይቅህ። ወደ ጽዮን ልጆች ያህዌ የሰው ስም አይደለም። ያህዌ የሰው ስም አይደለም ዳኒ። ያሳይ ነው። አሁን ግን ልትመልስልኝ የምፈልገው ወደ ጽዮን ልጆች ተልኮ የመጣው ማለት ከያህዌ ዘንድ ተልኮ የመጣው ወደ ጽዮን ልጆች በመካከላቸው እንዲኖር የተላከው ማን ነው? ኢየሱስ ክርስቶስ አይደል? የተላከው ኢየሱስ ክርስቶስ ከተወለደ በኋላ ነው የተላከው። ከድንግል ማርያም ከተወለደ በኋላ ነው የተላከው። መልእክተኛ የሆነው እኮ ከድንግል ማርያም ከተጸንሶ ከተወለደ በኋላ ነው። የኢየሱስ ጅማሮ ደግሞ የሚጀምረው ገብርኤል መጥቶ ከፈጣሪ ከያህዌ መጥቶ ብስራቱን ይዞ ሲመጣ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ ከነገራት በኋላ ጸንሳ ከወለደችው በኋላ ነው የእሱ መልእክተኝነት የሚጀምረው። በጣም ጥሩ። አሁን ይሄ ብለን ንገረኝ። ወደ ጽዮን ልጆች መጥቶ በመካከላቸው የኖረው ማን ነው? ኢየሱስ ከድንግል ማርያም የተወለደው ኢየሱስ። በጣም ጥሩ። ስለዚህ ከድንግል ማርያም የተወለደው ያ ኢየሱስ በጽዮን ልጆች መካከል ኖሯል። አሁን ጥቅስ ልስጥና አንብበው። ጠላችሁም ላኪው ያህዌ እንደሆነ ያህዌ ራሱ እሺ ምንድን ነው ያልከው? አሁን የተናገርከው እንዳትረሳ። ላኪው ያህዌ ነው፣ ተላኪውም ያህዌ ነው እያልክ ነው። ኦኬ አምጣ ጥቅስ። ዘካርያስ ምዕራፍ 2 ከቁጥር 9 እስከ 11 ዘካርያስ። እሺ ትንቢተ ዘካርያስ ምዕራፍ 2 ከቁጥር ስንት? ከቁጥር 9 እስከ 11። ከቁጥር 9 እስከ 11 ተመልከቱ። እነሆ እጄን በላያቸው አወዛውዛለሁ፣ ተገዝተው ለነበሩት ብዝበዛ ይሆናሉ። የሰራዊት ጌታ እግዚአብሔር እንደላከኝ ታውቃላችሁ። የጽዮን ልጅ ሆይ እነሆ መጥቼ በመካከልሽ እኖራለሁና ዘምሪ፣ ደስ የሚበልሽ ይላል እግዚአብሔር አለ። ማነው እንደዚህ ነው የተናገረው? ልቀጥል?
ምንድን ነው ያለው? የጽዮን ልጅ ሆይ ዘምሪ፣ ደስ የሚበልሽ እነሆም መጥቼ በመካከልሽ እኖራለሁ ይላል ማን? ያህዌ። ቆይ አማርኛ ነው እያወራን ያለ ነው። ሊንጉስቲካሊ በዕብራይስጥ እኔ አሁን መኪና ቆምን ከፍቻ አሳያለሁ። አማርኛ ላይ ጨርስና ዕብራይስጥ ላይ መሄድ ከፈለክ እንሄዳለን። ቁም ነገሩም ያለው ዕብራይስጡ ላይ ስለሆነ ማለት ነው። ግልጽ ነው። በቃ እነሆ እጄን በላያቸው ላይ አወዛውዛለሁ፣ ተገዝተው ለነበሩት ብዝበዛ ይሆናሉ፣ የሰራዊት ጌታ እግዚአብሔር እንደላከኝ ታውቃላችሁ እያለ የሚናገረው ማን ነው? ተላኪው ማን ነው እንደዚህ የሚለው? እኮ እሱ ማን እንደሆነ እኮ ላሳይ ነው። በመካከላቸው መጥቶ የኖረው ነው የሚናገሩበት። የሰራዊት ጌታ እግዚአብሔር እንደላከኝ እያለ የሚናገረው ማን ነው? ኢየሱስ ክርስቶስ እያልኩ እኮ ነው። አሁን ኢየሱስ ክርስቶስ ያህዌ እንደሆነ ላሳይ ነው። ስለዚህ ላኪው ተላኪው እሱን አልጠየቅሁም። እዚህ ጋር የሰራዊት ጌታ እግዚአብሔር እንደላከኝ ታውቃላችሁ እያለ የሚያወራው ማን ነው? ኢየሱስ ነው ይላል። እግዚአብሔር አለ። እግዚአብሔር ነው እየተናገረ ያለ። እዚህ ጋር እግዚአብሔር ላኪ ሆኖ ነው የገባው። እግዚአብሔር እንደላከኝ ታውቃላችሁ እያለ የሚያወራው ማን ነው? እግዚአብሔር አልኩ። ከዛ የጽዮን ልጅ ሆይ ዘምሪ፣ ደስ የሚበልሽ ይላል እግዚአብሔር። ዳኒ ሀቢቢ አትቸኩል። ቁጥር 9 ላይ የማነበውን በደንብ ተከተለኝ። እነሆ እጄን በላያቸው ላይ አወዛውዛለሁ፣ ተገዝተው ለነበሩት ብዝበዛ ይሆናሉ፣ የሰራዊት ጌታ እግዚአብሔርም እንደላከኝ ታውቃላችሁ እያለ የሚናገረው ማን ነው? እዚህ ጋር እግዚአብሔር ላኪ ነው። ተላኪ ማንነት አለ። ይሄ የተላከው ማን ነው? ያ ራሱ የሚላከው እግዚአብሔር ነው። ምክንያቱም ቁጥር 10 ስታነበው ያ ተላኪው ይናገራል። ራሱ ሲናገር እኔ እግዚአብሔር ይላል። ቁጥር 10 ላይ አትሂድ ዳኒ፣ አትቸኩል። ቁጥር 9 ላይ እግዚአብሔር ላኪ አለ። ተላኪ ደግሞ ሌላ ማንነት አለ። ማን ነው? እግዚአብሔር ያህዌ ነው። ተላኪውም ያህዌ ነው። ላኪው ያህዌ ነው። ስለዚህ ማን ነው ካልከኝ ያህዌ ነው፣ እግዚአብሔር ነው። እንዴ እዚህ ላይ 9 ላይ እኮ ያህዌ ላኪውም ያህዌ ነው ተላኪውም ያህዌ ነው የሚል ነገር የለም። ዳኒ ምን ነካ? ቆይ መኪና ላቁምልህ እስኪ። በደንብ ተመልክተው፣ የዕብራይስጥኛ ቃሉንም በደንብ ተመልክተው። እግዚአብሔር ቆይ ቋንቋ አማርኛ እየቻለን እስኪ በቪዲዮ ልክፈትልህ። ለአንተ ስል ነው መኪና ያቆምኩኝ። ዳኒ እየው ይታይካል። ይሄ ተመልከት ምን እንደሚል። እነሆ እጄን በላያቸው አወዛውዛለሁ፣ ተገዝተውም ለነበሩት ብዝበዛ ይሆናሉ፣ የሰራዊት ጌታ እግዚአብሔር አለ። የሰራዊት ጌታ እግዚአብሔር እንደላከኝ ታውቃላችሁ። እንደላከኝ ታውቃላችሁ። እዚህ ጋር እንደላከኝ ታውቃላችሁ ብሎ የሚናገረው ማን ነው? ተላኪው እግዚአብሔር እያሉ አምጣ ማስረጃ እንደዛ ለመሆኑ። ቁጥር 10 ስለዚህ ቆይ ወደ 10 ከመሄዴ በፊት አሁን አንተ ላኪ ቆይ ዳኒ ቆይ አሁን እዚህ ጋር አንተ እንደምትለው ማለት ነው እግዚአብሔር ላኪም ነው ተላኪም ነው አለ። እንግዲህ መጽሐፉ ያለው እኔ አይደለም። አዎ መጽሐፉ ይላል እንደዛ። ተመልከቱ። እግዚአብሔር እግዚአብሔርን ይልከዋል። እሺ ቁጥር 10 ላይ ልሄድልህ። እንደዛ ነው ሀሳብህ አይደል? አዎ 100%። እግዚአብሔር እግዚአብሔርን ይልከዋል። የጽዮን ልጅ ሆይ እነሆ መጥቼ በመካከልሽ እኖራለሁና ዘምሪ፣ ደስ የሚበልሽ ይላል እግዚአብሔር አለ። አሁን እዚህ ጋር ከሁለቱ እግዚአብሔር የትኛው እግዚአብሔር ነው መጥቶ የሚኖረው? እዚህ ጋር ሁለት እግዚአብሔር ነው ብለኛል። እግዚአብሔርን እየላከው ነው ብለኛል። ከሁለቱ የትኛው እግዚአብሔር ነው መጥቶ የሚኖረው? አሁን ወደ ዕብራይስጥ ስለወስድ ነው ገና ሁለቱንም ያህዌ ስለሚለው ምንም ችግር የለውም። እዚህ ጋር አይታሆነ ምን አልኩ መሰለህ? ቁጥር 9 ላይ ተላኪው ምን ይላል? እኔ እንሆ ላኪው እንደዚህ ይላል። ላኪው ምንድን ነው? እንሆ እዚህም በላያቸው ላይ አወዛውዛለሁ፣ ተገዝተው ለነበሩበትም ብዝበዛ ይሆናል። ከዛ የሰራዊት ጌታ እግዚአብሔር እንደላኪኝ ታውቃላችሁ አለ። አሁን ይህ ተላኪው አካል ነው። ማን እንደላኪኝ ታውቃላችሁ አለ?
እግዚአብሔር እንደላከ ታውቃላችሁ አለ። አንተ አሁን እዚህ ጋር ቁጥር 9 ላይ ሁለት እግዚአብሔር ተላኪውም ላኪውም እግዚአብሔር ነው ብለሃል እኮ ቁጥር 9 ላይ ትክክል። አዎ ላኪው፣ ምክንያቱም የሰራዊት ጌታ እግዚአብሔር እንደላከ ታውቃለች የተባለው ይህን አካል የላከው የሰራዊት ጌታ እግዚአብሔር ነው ማለት አይደለ? እሺ ቁጥር 10 ላይ ሲመጣ ተላኪው እንዲህ ብሎ ይናገራል። የጽዮን ልጅ ሆይ ዘምሪ፣ ደስ ይበልሽ፣ እነሆ መጥቼ በመካከልሽ እኖራለሁና ይላል እግዚአብሔር። አሁን በጣም ጥሩ። አሁን የትኛው ጊዜ ከሁለቱ እዚህ ጋር ላኪም ተላኪም እግዚአብሔር ነው ብለኸኛል። ከሁለቱ እግዚአብሔር የትኛው ነው እዚህ ጋር እግዚአብሔር በመጡ የሚኖረው? በአዲስ ኪዳን ግልጽ ሲያደርግልህ ላኪው ብሉይ ኪዳን ላይ ብሉይ ኪዳን ኖ እዚህ ብሉይ ኪዳን ላይ ነው ያለ ነው ጥቅሱ። ስለ ብሉይ ኪዳን ነው እየተወራ ያለው። እዚህ ጋር መጥቶ በጽዮን መጥቶ የኖረው ከሁለቱ ላኪውም እግዚአብሔር ነው ተላኪውም እግዚአብሔር ነው ብለሃል። በጽዮን መጥቶ የሚኖረው ከሁለቱ የትኛው ነው? ትንቢታዊ ቃል ስለሆነ መጥቶ የኖረው በአዲስ ኪዳን ነው። በጽዮን ልጅ መካከል የኖረው በአዲስ ኪዳን ነው። ስለዚህ እንጂ ብሉይ ኪዳን ላይ ይሄ ክስተት አልተከሰተም። በአዲስ ኪዳን ለወደፊት የሚመጣ ትንቢት ነው የተነገራት። ዘካርያስ እኮ ኦልሞስት የመጨረሻዎቹ ነቢያቶች ናቸው። ቆይ ዘካርያስ የመጨረሻ ነብይ ነው የመጀመሪያ ነብይ ነው? እሱ አንሄድም አሁን። ቆይ እስኪ ማለት አንተ 9 እና 10 ነው ይነበብ ያልከው። እስኪ አንደኛ ቆይ እሺ ይኸውልህ አንደኛ ይሄንን ሊንጉስቲካሊ በዕብራይስጥ ገና ልከፍትልህ ነው። አንድ ይሄ ነው። ሁለተኛ ምክንያቱም ያህዌ ላከ ብለህ ስለምትል እዚህ ጥቅስ ላይ ማለት ነው። አሁን እስኪ ወደ ላይ ከፍ ብለን ከመጀመሪያው ጀምረን ከቁጥር 1 ጀምረን ብናነብ እንዴት እንደሆነ ይገባካል። ቁጥር 1 ላይ ምን ይላል መሰለህ? ከቁጥር 1 የሆነ መልአኩ ተገልጦለት ስላየው ነገር ነው የሚናገረው። ቆይ በቃ ከአንድ ጀምሮ ይነበብና አማርኛ ላይ እንዴት እያደረጉ ፋውል እንደሰሩ አብረን ልናይ ነው። አንተ ዕብራይስጡ ላይ ያህዌ ልኳል እያልክ ነው፣ ኢየሱስን ያህዌ ለማድረግ ማለት ነው። ግልጽ ነው። አሁን ከቁጥር 1 ጀምሮ ላንብብልህ። አይኖችንም እንግዲህ መጽሐፉ የዘካርያስ መጽሐፍ ነው። ዘካርያስ ደግሞ ነብይ ነው። ኦኬ። አይኖችንም አነሳሁ፣ እነሆ በእጁ የመለኪያ ገመድ የያዘ አንድ ሰውን አየሁ። እኔም አንተ ወዴት ትሄዳለህ አሉ ዘካርያስ። እርሱም የኢየሩሳሌምን ውርድና እርዝመት ስንት መሆኑን ሰፍሬ አይት ዘንድ እሄዳለሁ አለኝ። ቁጥር 3 ላይ እነሆም ከእኔ ጋር ይነጋገር የነበረው መልአክ ወጣ፣ ሌላ መልአክም ሊገናኘው መጣ። እንዲህም አለው፣ ሩጥ፣ ይህንም ጎልማሳ እንዲህ በለው፣ ኢየሩሳሌም በውስጧ ካሉ ሰዎችና እንስሶች ብዛት የተነሳ ቅጥር እንደሌላቸው መንደሮች ሆና ትኖራለች። ማነው እንደዚህ ብሎ የሚናገረው? መልአኩ ነው። እኔ በዙሪያዋ የእሳት ቅጥር እሆንላታለሁ፣ በውስጧም ክብርን እሆናለሁ ይላል እግዚአብሔር። ከዛ ደግሞ እዚህ ጋር ደግሞ እግዚአብሔር ተናጋሪ ሆኖ መጣ። ከላይ ዘካርያስ ሲናገር ነበረ፣ ከመላእክቱ ጋር አወራ። ከዛ በኋላ አሁን ደግሞ እግዚአብሔር ራሱ ተናጋሪ ሆኖ ይመጣል። እኔ በዙሪያው የእሳት ቅጥር እሆንላታለሁ፣ በውስጧ ክብርን እሆናለሁ ይላል እግዚአብሔር አለ። እናንተ ሆይ ከሰሜን ምድር ሽሹ ይላል እግዚአብሔር። አሁን ዘካርያስ የሚጽፈው እግዚአብሔር ተናገረ እያለ ነው የሚጽፈው። እናንተ ሆይ ከሰሜን ምድር ሽሹ ይላል እግዚአብሔር፣ እንደ 4ቱ የሰማይ ነፍሳት በትኛችኋለሁና ይላል እግዚአብሔር። አንቺ ከባቢሎን ሴት ልጅ ጋር የምትኖሪ ጽዮን ሆይ ሆብሊ፣ የሰራዊት ጌታ እግዚአብሔር እንዲህ ይላልና። ተመልከት፣ ከክብሩ በኋላ ወደ በዘበዟችሁ አሕዛብ ልኮኛል። የሚነካችሁ የዓይኑን ብሌን የሚነካ ነውና። የማንን ዓይን ብሌን? የእግዚአብሔርን ዓይን ብሌን። ማንን የሚነካ? አይሁዶችን የሚነካ። ኦኬ። እነሆ እጄን በላያቸው ላይ አወዛውዛለሁ፣ ተገዝተው ለነበሩት ብዝበዛ ይሆናሉ። የሰራዊት ጌታ እግዚአብሔርም እንደላከኝ ታውቃላችሁ። የጽዮን ልጅ ሆይ እነሆ መጥቼ በመካከልሽ እኖራለሁና ዘምሪ፣ ደስ የሚበልሽ ይላል እግዚአብሔር።
በዚያም ቀን ብዙ አሕዛብ ወደ እግዚአብሔር ይጠጋሉ፣ ሕዝብም ይሆኑኛል። በመካከልሽም እኖራለሁ። የሰራዊት ጌታ እግዚአብሔር ወደ አንቺ እንደላከኝ ታውቂያለሽ። ወደ አንቺ እንደላከኝ መጥቶ የሚኖረው ማን ነው? ተላኪው ነው እንጂ እግዚአብሔር ራሱ አይደለም። አሁን ወደ ዕብራይስጡ ልሄድልህ። ላይ ይመስለኛል ወይ ቁጥር 5 ላይ እንዲህ ብሎ ይናገራል እግዚአብሔር ሲል የእግዚአብሔር ንግግር ነው አይደለ? እሱ ነው እንደዚህ አደርገዋለሁ ይላል እግዚአብሔር ብሎ የሚናገራል። እንደዚህ አደርጋለሁ ብሏል ይላል እግዚአብሔር ይሏል አይደለ? ተናጋሪው እግዚአብሔር የሚያደርገውን ነገር። ስለዚህ ቁጥር 10 ላይ መጣና እነሆ የጽዮን ልጅ ሆይ ዘምሪ፣ ደስ የሚበልሽ እነሆ መጥቼ በመካከልሽ እኖራለሁ ይላል እግዚአብሔር። መጥቶ የሚኖረው እግዚአብሔር ነው። ግልጽ ነው እኮ አሁን መጥቶ የሚኖረው ያህዌ ነው። ያህዌ ነው አለ እኮ ይላል ያህዌ። በቃ ችግር የለውም። ዕብራይስጡ ላይ ለምን ዕብራይስጡ ላይ አናየውም? ዕብራይስጡ ላይ እንየው። በቃ ያህዌ መጥቶ ይኖራል አይኖርም? ዕብራይስጡ ላይ እንየው። ይኸው ዘካርያስ ምዕራፍ ሁለት ከመጀመሪያው ጀምሮ እያየን እንሄዳለን። ተመልከት። ይሄ የዘካርያስ መጽሐፍ ምዕራፍ 2 ቁጥር 1 ጀምሮ ነው። And I raised my eyes and looked, and behold a man and his hand with line measuring. አሁን እዚህ ጋር ምንም ያህዌ የሚል ነገር አላየንም እስካሁን ከቁጥር 1 ጀምረን ማለት ነው። ተመልከት። ቁጥር 1 ጀምረን አማርኛው ላይ እግዚአብሔር የሚል የለም፣ ምንም የሚል የለም። ስለ ሰው ነው የሚያወራው። ከዛ ቁጥር 2 ይኸው ዘካርያስ ቁጥር 2 So said, where are you going? And he said, to measure Jerusalem, to see what is its width and what is its length. ይህንም ቁመቱን ቁጥር 2 ላይ ያለው ለካ የተባለው ማለት ነው። ተመልከት። And there was the angel, he talked with me, going, and angel another was coming out to meet me. መልአኩ ሁለት ስለ ሁለቱ መልአክ ማለት ነው። ምን አለ? Who said to him, run, speak to the young man this saying, as unwalled town shall be inhabited Jerusalem, because the multitude of men and livestock in it. ከዛ ቁጥር 5 ላይ for will be here says Yahweh. አሁን ተመልከት። አሁን ያህዌ የሚለው እዚህ ጋር ይታያል። ቁጥር 5 ላይ የተጠቀሰው ያህዌ ነው የሚለው ያህዌ የሚለው የዕብራይስጡ እንግሊዘኛው ላይም ያህዌ ተብሎ ነው የተቀመጠው። በቃ አማርኛ ላይ ግን ስታመጡ ምን አደረጋችሁ? አሁን ከላኪው ያህዌ መሆኑን ነው ማሳየ። አዳምጡ በደምብ። አትቸኩል ዳኒ፣ ዕብራይስጡ ተከፍቷል። አትቸኩል። እኔ የዛሬ ስንትና ስንት ዓመት ያየሁት ነገር ስለሆነ ፈጠን አድርጎ ለማለት ነው። ያህዌ ችግር የለም። አማርኛው ላይ እኔ በዙሪያዋ የእሳት ቅጥር እሆንላታለሁ በውስጧም ክብርን እሆናለሁ ይላል እግዚአብሔር አለ። እዚህ ጋር ዕብራይስጡ ላይ ያህዌ ብሎ ያስቀምጠው እንዳትረሳ። 5 ላይ ያህዌ ተብሎ ተጽፏል። ያህዌ a well on fire all around, in the glory I will be in her midst. Okay? አሁን ቁጥር 6 ላይ እንሄድ። ቁጥር 6 up and flee from the land of the north say Yahweh. አሁን ደግሞ ቁጥር 6 ላይም ያህዌ ተብሎ ተጽፏል። For like are four winds of the heaven I have spread abroad, you says Yahweh. ቁጥር 6 ላይ 2 ጊዜ ያህዌ ተብሏል። እያስረዳቸው ግን ይላል እግዚአብሔር የሚለውን ነው ይላል ያህዌ የሚለውን ነው የሚያሳያቸው ያለው ወንድማችን ይቃጥላ። ቁጥር 6 ላይ አማርኛው ላይ 2 ጊዜ እግዚአብሔር የሚል መጥቷል። ቁጥር 6 ላይ ችግር የለውም። እኔ ቅድም እንደተናገርኩት አማርኛ ትርጉሙን ስህተት ነው። አሁን ቀጥል። በዋነኛው ትርጓሜ ስህተት ነው አትበል። አማርኛ ባይብል አልቀበለውም። ያው የኔ ኦፒኒየን ነው፣ አልቀበለውም። ትርጓሜው ስህተት ነው ብዬ ነው የማምነው። አሁን ቀጥል ወደ ሀሳብ። ሊቢ አንድ መኪና ሙቪል አድርግለት። እሺ እንደው ያሲ ድከም ብሎ ነው እንጂ ያህዌ ነው የሚለው። ቁጥር 9 ላይም 10 ላይም ያህዌ ብሎ ነው የሚያስቀምጠው። እንመለከታለን።
ቆይ ዴፊኒሽን ኦፍ ያህዌን እናያለን እኮ አሁን ደግሞ ዴፊኒሽን ውስጥ ልገባ ነው። ያህዌ እኔ ነኝ ነው ዴፊኒሽን ሌላ ምንም አይደለም። ኖ ሀቅ ነው። አብሽር ያህዌ የሚለው ግን ይኸውልህ ለሀቅ ስትል ማለት ነው። አሁን ተሸነፍኩኝ ሳይሆን እኔ እናንተ መሀል ነገር የለም። ጀስት ለሀቅ የሚላከውና በመካከላቸው የሚኖረው ያህዌ ነው ወይ እችጋ ማለት ነው መማማር ነው እንጂ እዚች ጋር ማሸነፍ መሸነፍ የሚባለውን ነገር አይደለም። ራሳችን የተረዳነውን ነገር ብቻ ለመግለጽ ነው። ያ ደግሞ ትክክል አይደለም ሊያስብል አይችልም። እኔ የተረዳሁት ይሄ ነው ብሎ ማስቀመጥ ይችላል። የስ ችግር የለውም። የእሱን ሀሳብ እንጂ ክርክርና መሸናነፍ የሚለውን ነገር ከያዛችሁት ጥሩ አይመጣም። ማማር አይችልም። እሺ ያስዬ ቀጥል። ቁጥር 8 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላልና አለ። ቁጥር 8 ላይ ፎር ዶስ ሳይስ ያህዌ ኦፍ ሆስት እያለ ይናገራል። ቁጥር 8 ላይም ያህዌ የሚለው መጥቷል። አማርኛው ላይ እግዚአብሔር ብሎ የተጻፈው ማለት ነው። አሁን ቁጥር 9 ላይ እንሄዳለን። ተመልከት። ቁጥር 9 ላይ አንተ ያልከው እዚህ ጋር እነሆ እጅን በላያቸው ላይ አወዛውዛለሁ፣ ተገዝተው ለነበሩ ብዝበዛ ይሆናሉ፣ የሰራዊት ጌታ እግዚአብሔር እንደላከኝ ታውቃላችሁ የሚለውን አንተ ምን አልክ? ያህዌን ነው የላከው ነው ያልክ። በጣም ጥሩ። አሁን ዕብራይስጡ ላይ እንምጣና for surely I will shake my hand against them and they shall become spoil for their servant, then you will know that Yahweh of hosts he sent me. ያህዌ እንደላከኝ ታውቂያለሽ አላት። ያው ላኪ ቁጥር 9 ላይ ያህዌ ላኪ ነው። ማንን ነው የላከ? ተላኪውን። አሁን ቁጥር 10 ላይ ተላኪው ሲናገር ተመልከተው። በጣም ጥሩ። ቁጥር 10 ላይ የጽዮን ልጅ ሆይ እነሆ መጥቼ በመካከልሽ እኖራለሁና ዘምሪ፣ ደስ የሚበለሽ ይላል እግዚአብሔር አለ። ይህን ድርጊት አደርጋለሁ ያለው እግዚአብሔር ነው ይለዋል። እስቲ ቆይ and sing and rejoice, daughter of Zion, for behold I am coming and I will dwell in your midst, says Yahweh አለ። ዋው እንግሊዝኛው እንደውም በጣም ቆንጆ አድርጎ ነው የገለጠው። እሺ ችግር የለውም። ይሁን አንተ ያህዌ ከቁጥር 1 ጀምሮ ከቁጥር 5 ጀምሮ ያህዌ እያለ የመጣ ነው። ኦኬ መልአኩ ነው ያው የሚነግረው እንዲህ ይላል እያለ ያህዌ እንዲህ ይላል ብሎ ነገረው። ስለ እስራኤል መታደሷን በራእይ አሳየው ለዘካርያስ እኮ። አሁን ከቁጥር 5 ጀምሮ ያህዌ የሚሉ ጥቅሶች መጥተዋል። ኦኬ ስንት ያህዌ ነው? 4 ጊዜ ምናምን ወይ 5 ጊዜ ደግሞታል። ነው ስንት ጊዜ ተጠቅሷል ሳይሆን ያልኩ ስንት ያህዌ ነው ያለው? እኔም ከቅድም ጀምሮ እኔ እንግዲህ እንደማምነው የምታውቀው ኢየሱስ ክርስቶስ መጠሪያ ስሙ ያህዌ ነው፣ የአብም የመጠሪያ ስሙ ያህዌ ነው። ምክንያቱም ሁለቱም እኔ ነኝ የሚል ባህሪ አላቸው ብዬ ነው ማምነው። ስንት ያህዌ ነው ያለው? ስንት ያህዌ ነው አይባልም። የዚህ አካል የመጠሪያ ስሙ በባህሪው ነው የሚጠራው። ልክ እኔ ኤልሻዳይ ሲል እግዚአብሔር ኖ በደንብ አዳምጠኝ። ያዝ እየነገርኩህ እኮ ነው። ይኸውልህ ስንት ከቁጥር 5 ጀምሬ እስከ ቁጥር 10 ድረስ ያህዌ የሚሉ ነገሮችን አይተናል። አሁን ስንት ያህዌ ነው ያልኩህ? ያህዌ ስም ነው ወንድማችን፣ ስም ነው፣ የባህሪ ስም ነው ያህዌ ማለት። ኦኬ ለምሳሌ እግዚአብሔር ለሙሴ ሲገለጥለት አብርሃም በሚያቀኝ ስም አልተገለጥኩልህም ይለዋል ሙሴ። አብርሃም የተገለጥኩለት ኤልሻዳይ በሚለው ስሜ ነው ይለዋል። እዚህ ጋርም ያህዌ የሚለው የመጠሪያ ስም ነው፣ የባህሪውን የሚገልጥ ስም ነው። ክርስቶስንም የሚገልጠው ስም ነው፣ አብንም የሚገልጠው ስም ነው። ስንት ያህዌ ነው ያልኩህ? ያህዌ ስም ነው፣ አንድ ነው። ያው ስም እኮ ነው፣ ያህዌ ስም ነው፣ የባህሪ ስም ነው። ይኸውልህ እዚህ ይታያል የያህዌ ዴፊኒሽን። ያህዌ ዴፊኒሽን ካልከኝማ ብዙ ዴፊኒሽን ሊኖረው ይችላል። ምን ስንት? በቃ ያህዌ ማለት ዴፊኒሽኑ ቃል በቃል እኔ ነኝ ያለና የሚኖር ማለት ነው። አምጣ ማስረጃ የት አለ? ለሙሴ ሲናገረው ስምን ማን ብሎ ቢጠይቁኝ ማን ልበል ቢለው ምን ብሎ ነው የመለሰለት? ይኸውልህ ዳኒ ያህዌ የሚለውን እዚህ ጋር ይታየቃል። የከፈትኩት አይደለ? ያህዌ የሚለው ኢዝ አ ፕሮፐር ኔም ነው።
ፕሮፐር ኔም። በዚህ ስም ከያህዌ ሌላ ማንም አይጠራበትም። አንድ ይሄን ያዝ። ሁለተኛ ምንድን ነው የሚለው? ሰልፍ ኤግዚስተንት ኦር ኢተርናል። ሰልፍ ኤግዚስተንት ኦር ኢተርናል ምን ማለት ነው? ተርጉምላቸው። አሁን ነገርኩ እኮ ያለና የሚኖር በቃ ተፈጣሪ ያልሆነ ያህዌ ነው ማለት ነው። እርሱም ክርስቶስም አብ ነው እያልኩ እኮ ነው። አንተ ኦንሊ ጂሰስ ነህ እንዴ? ኖ ኦንሊ ጂሰሱን ተወውና ይሄ ቃል አሳምነዋል አላሳመነም? የሚላከው እግዚአብሔር ያህዌ ነው ይላል አይልም? በቃ ይህን ብቻ መልስ። ይኸውልህ ሁለት ያህዌ አለ ካልክ ሁለት ያህዌ አለ። አሁን ሁለት ያህዌ የለም ካልክ ያስ አዳምጠኝ። አሁን ስለ ሁለት ያህዌ ሳይሆን ጥቅሱ አይልም። ዕብራይስጥኛ አዳምጠኝ። ይኸውልህ ያስ አሁን ወደ ያህዌ ነው ተላኪውም ያህዌ ነው እያልክ ነው። በቃ አለቀ። ይኸውልህ አሁን እኔ ያልኩ ነገር ምንድን ነው? ተላኪውም ያህዌ ነው ላኪውም ያህዌ ነው ስለ ጥቅስ አምጣ ማስረጃ ያልከኝ፣ ጥቅሱ ቃል በቃል ምንም በማያሻማ ሁኔታ በዕብራይስጥኛ ብትሄድ አዳምጠኝ እያለ ያነበብኩ አይደለ እንዴ? ያህዌ እያልኩ አይደለ እንዴ? አይ ሰው ላይ ያዳመጠ እኮ ነው። እዚህ ችግር የለም። ሀናን ድሬ መስክሩ። ያህዌ ላከ የሚል ካለ ሙስሊም ምን እንደሚል ምን እንዲል ትጠብቃለህ? አሁን ወላሂ እኔን አይደግፉም። እኔን ደግፈው አይዋሹ። ሙስሊሞችን ደግፈው አይዋሹ። ግልጽ እናድርገው። ቆይ ግልጽ እናድርገው። እኔን ደግፈው አይዋሹ ነገር ነበረ። ቆይ ክሊር እናድርገው። ምንም ችግር የለውም። የሁሉ አስገኝ ማን ነው ብለን የምታስበው? የሁሉን አስገኝ እግዚአብሔር አብ በክርስቶስ አማካኝነት ሁሉን አስገኝቷል። ኤጀንት ሆኖ ግን ያንን ድርጊት የሚሰራው ማን ነው ካልከኝ ወልድ ነው፣ አብ አይደለም። ኦኬ፣ ግን የሁሉ አስገኝ ብለህ የጠራው አብን ነው አይደለ? አዎ፣ ይኸውልህ አሁን ወደ ስላሴ ወደ ትሪኒቲ አስተምሮ ስለሚወስደን ይሰፋብናል። አሁን የኔና የያሲ ንግግር ምንድን ነበር? እኔ ያመጣሁት ክሌም ምንድን ነው? ኢየሱስ ክርስቶስ ያህዌ ነው ብዬ በጥያቄ የጀመርኩኝ። ጥያቄ ምንድን ነው? ወደ ጽዮን ልጅ ተልኮ የመጣውና በመካከላቸው የኖረው ማን ነው ስለው ኢየሱስ ክርስቶስ ነው አለኝ። ኦኬ እሺ፣ እንደዛ ከሆነ መጥቶ ተልኮ የመጣውና የኖረው ያህዌ እንደሆነ ላሳይ አልኩት። ጥቅስ አምጣ አለኝ። አመጣሁት። ጥቅሱ ተነበበ። አይ ይሄ እግዚአብሔር በሚለው ምናምን በሚለው ተባለና ኦሪጂናል ቋንቋውን ስንመለከት ያህዌ ነው የሚለው። በቃ የጽዮን ልጅ ሆይ ዘምሪ፣ ደስ የሚበልሽ እነሆ በመካከልሽ መጥቼ እኖራለሁ ይላል ያህዌ። አለቀ በቃ። ወደ ጽዮን ልጅ መጥቶ የሚኖረው አንድ ክሊር ላድርግልህ እና ክሊር አድርግልን ማድረግ እንድትፈልግ ማለት ለመያዝ እንዲመቸን የሁሉ አስገኝ ብለህ አብን ጠራው። የሁሉ አስገኝ አብ። ይኸውልህ በደንብ አዳምጠኝ። ይኸውልህ አስገኝ ምናምን ይኸውልህ ወደ ትሪኒቲ የምንመጣ ከሆነ ስለ ፍጥረት ከሆነ የምጠይቀኝ ሮል አላቸው። ኦኬ እኔ የማመልከው አምላክ ሮል አለው። ገብቶኛል። ይህን ግልጽ ልጠይቅህና ማለት ነው። እኔ አሁን አንተ ልክ እንዳንተ እንዳሳብህ ማለት ነው ከተረዳው ነው ከአንተ ከተረዳው የሁሉ አስገኝ ወልድ ነው ብልህ ትቀበለኛለህ? ወልድ ሰሪው ነው የፈጠረው። አዎ አክሽን በአክሽን የፈጠረው ወልድ። አሁን ገብቶሃል አይደለም? ሁለት ነገሮችን ለይተናል። አሁን ገብቶሃል እዚች ጋር ማለት ነው። እሱ የሰራው ነው የፈጠረው ደግሞ አብ ነው አልከን አይደለም እንዴ? የፈጠረው አብ ነው ማለት ሰው የሚባል ነገር ፈጥሮ ዝም ብሎ የሚቀርበው ኢየሱስ ክርስቶስ። አሁን የሁሉ አስገኛ አብ ነው አይደለም? ይኸውልህ ቆይ በደንብ ግልጽ ላድርግልህ። አሁን ይኸውልህ እግዚአብሔር አብ ፍጥረትን መፍጠር ሲፈልግ ብሉ ፕሪንቱን ለወልድ ነው የሚሰጠው ወይም ለቃል ነው የሚሰጠው። ኦኬ ያንን ብሉ ፕሪንቱን ፍቃዱ የአብ ነው። ለምሳሌ ፀሐይ የፀሐይን ብሉ ፕሪንት ለወልድ ይሰጠዋል፣ ወልድ ይፈጽመዋል፣ እንደ ኤጀንት አድርጎ ይሰራዋል። ተረዳኸኝ? ስለዚህ አስገኙ ማን ነው ካልከኝ በአብ ፍቃድ ኢየሱስ ክርስቶስ ሰርቶታል ነው የምልህ። ስለዚህ ያስገኘው አብ ነው፣ የሰራው ደግሞ ወልድ ነው ነው የምትለኝ? አዎ ሀሳብ ወልድ አብ ሊሆን ይችላል። ወልድ አብ ሊሆን ይችላል። ምን አልከኝ? ፈጣሪው ሰሪው ያው ስማኝ፣ ሰሪው አለ አለም፣ አስገኝና ሰሪ አለ አልከኝ። ገብቶሃል አለም? እኔ አስገኙ በሚለው አልወስዶም። እኔ አብ የሁሉ የፍቃድ ምንጭ ብዬ ነው የማምነው። አስገኙማ እየሰራው ያለው ክርስቶስ ነው። ግን የፈቀደውም ይሁን ምንም ችግር የለም። አንዱን ኢንጂነር ዋናው ኢንጂነር አለ። ከዛ በኋላ
ሰሪው ደግሞ ወይም ግንበኛውም ምናምንም ሊኖር ይችላል። ግንበኛው አሪፍ ግንበኛው እንበለው። እሺ ግንበኛውን ነው እንትን እንበል። ዋናው ግን ኢንጂነሩ አለ። ባይኖር ማለት ነው ግንበኛው ሊኖር ይችላል። ኦፍኮርስ ለምን አይኖርም? ግንበኛው አለ፣ የአካል አለ፣ ግን የተሰራ ነገር የለም። ኢንጂነሩ ነው ይኸው፣ ኢንጂነሩ ይሰጠዋል። ኢንጂነሩ በሰጠው መሰረት ነው አይደለም ግንበኛው የሚገነባው። ትክክል። ስለዚህ ይኸው ኢንጂነሩ ከሌለ ግንበኛው ይኖራል ወይ ነው አላ ኢንጂነር ምን በሰዋዊ ቋንቋ ከሆነ የምትጠይቀኝ ነው። ሰዋዊ አይደለም፣ ሰዋዊ አይደለም፣ ሰዋዊ አይደለም። ኦኬ አለ ነው ኢንጂነሩ። አሁን እዚህ ጋር ግራ የገባንን ነገር ልንገርህ፣ ግራ የገባንን ነገር ልንገርህ፣ እውነት ለመናገር ማለት ነው። እዚች ጋር አስገኚ ብለን አብን ጠራ ነው፣ ገብቷል። ያ ደግሞ ፈጻሚ ብለን ጠራ ነው። የአብን ያስገኘውን ነገር እንዲፈጽም የተሰጠው ነው ብለን ገብቷል አለም። ስለዚህ አስፈጻሚው አስገኘውን ሊሆን ይችላል ወይ ነው። አንድ ናቸው እንዳለ በአካልማ ኮምፕሊትሊ ዲስቲንክት የሆኑ ፐርሰን ናቸው። እኔ ማለት ይችላል ብዬ እኮ ቅድም እኮ ተናግሬዋለሁ። የስ እንዲድ አሁንም በቃ አሁን ተረዳው። ስለዚህ አስገኝ አለ፣ ያስገኙ ፈጻሚ ደግሞ አለ ማለት ነው። ስለዚህ ፈጻሚው አስገኙን ሊሆን አይችልም። ትክክል። አዎ በጣም ጥሩ። አሁን እኮ ስለዚህ ፈጻሚው ደግሞ አስገኙን ሊሆን አይችልም ማለት ነው። ሁለቱም አብ ወልድ ሊሆን አይችልም፣ ወልድም አብ ሊሆን። እሱን ለይልን ነው አሁን እኔ ትልቁ ነገር። እሱን ከለየ ከእንትና ጋር ቀጥል። እሱን ነው የሚወዳ አብ ወልድ ሊሆን አይችልም፣ ወልድም አብ ሊሆን አይችልም፣ መንፈስ ቅዱስም አብ ሊሆን አይችልም። ኦኬ የራሳቸው የሆነ ዲስቲንክት የሆኑ ፐርሰን ነው። ምንድነው መልአኩን ገብርኤል ወደ ማርያም የላከው ማን ነው? ያህዌ ነው አይደል? ከጥንት ጀምሮ ይኸውልህ ነቢያቶችን የሚልከው አብ ነው። ከጥንትም ጀምሮ ሲልክ የነበረው አብ ነው። እሱን አይደለም የጠየቅኩ። ያህዌ ገብርኤልን ወደ ማርያም ሲልከው ምን አድርግ ብሎ ነው የላከው? አብ ስር ነው። አብ የሚለውን ተወው። ለምንድነው አብ ተብሎ ስም የለም እኮ? ስም ነው እንዲ አብ? አዎ ስም ነው። የባህሪ የሚገልጽን ስም ነው። አባት ማለት የሁሉ ነገር የምንጩ ሁሉ አስገኝ እርሱ ነው ማለት ነው። አብ ስም ነው። ባህሪን የሚገልጽ ስም ነው። ባህሪ አብ ስም ነው ወይ? አብ ስም ነው ወይስ አይደለም? አዎ ግብር ይኸውልህ ስማኝ፣ ይኸውልህ ያሲ ክርስትናን እኔ አንተ ልታስረዳኝ ነው እንጂ ተረጋጋ እንጂ አዳምጠኝ። ስም ነው ወይ? ስም ነው ወይስ አይደለም? ልመልስልህ እኮ ነው። ይኸውልህ አብ ማለት ኦኬ የግብር ስሙ ነው። የአባትነት ግብር አለው። ወልድ ደግሞ ተወላዲ ስለሆነ እሱ አልጠፋኝም ዳኒ። ማለት እኔ ለምሳሌ አባት ነኝ የተባልኩት ለምንድን ነው? ልጅ ስላለኝ አይደለም እንዴ? አዎ በባህሪ የሆነ ሰውን አስገኝታል። ስለዚህ አባት ብሎ ይጠራል። እኔ አብ የተባልኩበት አባት የተባልኩበት ልጅ ሚስት አግብቼ ስለወለድኩ ነው አይደለም? አይደለም። በቃ አባት የተባልከው ልጅን ስላስገኘኸው ነው። ስለወለድኩ ነው አባት የተባልኩት። ሳልወልድም እኮ ለምሳሌ የማደጎ ልጅ እኮ ሊኖረኝ ይችላል። አዎ ስለዚህ ሮልክ ይህን የማደጎ ልጅ የምታሳድገው ሮል የአባትነት ሮል ከሆነ አባት ብለህ ትጠራለህ እንጂ ስሜ ግን አባት አይደለም። ሮልህን የሚገልጽ ነው አልኩ። ሮልህን የሚገልጽ በቃ አሁን ሮሉን ተወውና የአባት አብ ብለህ የምትጠራውን ያህዌ ለምን ብለህ አትጠራውም? ያህዌ ነው ስሙ ነው አይደለም? እሱን እኮ ነው እኔማ እንዴ ያህዌ ብዬ ጠራዋለሁ። ኤልሻዳይ አዶናይ እለዋለሁ። የማልለው ነገር የለም። የባህሪ ስሙን በሙሉ ጠራዋለሁ። በቃ ያህዌ የባህሪ ስሙ ነው ያህዌ። ትክክል። አዎ የባህሪ ስሙ ነው ያህዌ። የባህሪ ስሙ ነው። ትክክል። የባህሪ ስሙ ነው። የባህሪ መገለጫ ስሙ ነው። ምን ማለት ነው ያህዌ ማለት? ያለና የሚኖር እኔ ነኝ ማለት ነው። ይሄ ባህሪነት አይደለም እንዴ? ባህሪነትን ነው እንጂ የሚገልጸው ኤሰንስን እኮ እየገለጠ ያለው። ያለና የሚኖር ባህሪ ያለው ማን ነው? አምላክ ብቻ አይደለም? የአምላክ ስም የአይሁዶች አምላክ፣ የእናንተ ዛሬ ላይ የእስራኤል አምላክ እያላችሁ የምትናገሩት ያህዌ ነው ስሙ። ያህዌ ኦኬ፣ ይሄ ስም ነው። የአምላካችሁ ስም ማን ነው ቢባሉ አይሁዶች ያህዌ ብለው ይናገራሉ። አይሁድ እኔ ምን አገባኝ ስለ አይሁድ? ያሲ አይሁድ እኔ ምን ያገባኛል ስለ አይሁድ? እኔ ምን ጨነቀኝ? የእነሱን የራሳቸው ጉዳይ ነው። የራሳቸው ጉዳይ ነው። ምን አገባኝ እኔ ስለ አይሁድ? ተቆርጦ ተጥሏል ይላል መጽሐፍ ቅዱስ። አያገባኝም ስለ አይሁድ። የፈለገ አድርገው ይጥሉ።
ኢየሱስ ክርስቶስን ሰማኛውን ኢየሱስ ክርስቶስን ዲቃላ ብለው ይጠሩታልና እኔ እዚህ ጋር እሱ እንደዛ ብዬ መጥራት አለብኝ? ኖ አይ ዶንት ኬር። እኔ ስለ አይሁድ ሀሳባቸው አልወጣኝም። ስለዚህ አይሁድ እንደዚህ ከሆነ የሚያምኑት አንተ ምን እያልከኝ ነው? አላምንም። እነሱ የሚያምኑበት የእስራኤል አምላክን አይደለ እንደምታመልከው? አይ እነሱ አልተረዱትም። ሲጀመር እነሱ አምላካቸውን አያውቁትም። አሁን ያሉት አይሁዶች እነሱ ተረድተውታል እያልኩህ አይደለም። አንተ የእስራኤልን አምላክ አይደል እያመለክ ያለው ዛሬ ላይ? አይደለም። እኔ የዓለማቱን ጌታ ነው የማመልከው። የእስራኤል አምላክ ብቻና ብቻ ተብሎ አምላክ አለ እንዴ? የሁሉም አምላክ ነው እንዴ? የዓለማቱን ጌታ ነው የማመልከው። ኦኬ፣ ለዚህ ነው እኮ አይ እሱ ጌታ ማምላክህን እናወራለን። በቃ አንዴ የመጨረሻ ላድርግለት። ያህዌ መልአኩ ገብርኤልን ወደ ማርያም ሲልከው ምን አድርግ ብሎ ነው የላከው? አብስር ነው የተባለው። ስለ ልጁ ስለተጸነሰው ልጅ እናቱን እንዲያበስራት። ኦኬ፣ እናቱ ምን ብሎ ነው አብስር ተብሎ የተላከው? ምን አላት? መቶ ገብርኤል ምን አላት? የሚወለደው ልጅ የልዑል ቅዱስ ልጅ ይባላል። ለምንድን ነው ሌላውን የዘለልከው? ስሙንም ኢየሱስ ትይዋለሽ። ያው ብዙ ነገር ነው የተናገረው እዛ ጋር። በቃ እሱ ላይ ነው መጀመሪያ ያለብህ። ኢየሱስ ትይዋለሽ። የሰውነት ስሙ ኢየሱስ ይባላል። በቃ አሁን ገብርኤል መጥቶ ማርያም የምትወልደውን ልጅ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ አላት። የኢየሱስ ስም ያህዌ ነበረ። ምንድነው ያህዌ ብለሽ ትጠሪዋለሽ አላላት? የኢየሱስ ክርስቶስ ስም በነገራችን ላይ ኢየሱስ ብቻ አይደለም ስሙ፣ ብዙ ነው። ሕይወት ተብሏል፣ ትንሣኤ ነው። የኢየሱስ ክርስቶስን ብዙ ስሞች አሉታ፣ አንድ ስም ብቻ አለው። አታስመሰል። የዓለም ብርሃን ተብሏል፣ የእግዚአብሔር ልጅ ተብሏል። ይሄ ሁላ እኮ ስም እኮ ነው። አምላክ ተብሏል፣ የሰው ልጅ ተብሏል። ፖሊስ እጠራለሁ። እሺ በቃ ብቻ አመሰግናለሁ። ረፈረ ቆይታ መልአኩ ገብርኤል መጥቶ ኢየሱስ ትይዋለሽ ብሎ የነገራት ለምንድን ነው? ያህዌ የሚባለውን ስም አያውቀውም እንደ ገብርኤል? ለምንድን ነው ያህዌን ትወልጃለሽ አላላት? እየሱን እኮ ነው የምልህ። ይኸውልህ አሁን ኢየሱስ ክርስቶስ ወደዚህ ምድር ከመውረዱ በፊት ያህዌ ነው። አሁንም ያህዌ ነው። ሲመጣም ደግሞ ያህዌ ነው። ቆንጆ ጥቅስ በነገራችን ላይ ያሲ እንደው ከቻልክ ማለት ነው። ቆይ ስማኝ። ይኸውልህ እኔ ብዙ ጊዜ አይሁዶችን ጠይቄ ሊመልሱልኝ ያልቻሉት ጥያቄ የሚጠሩት ጥያቄ ነው እና እንደው ከቻልክ ኬሚሲዮንም ሆነ ማንም ሰው ካገኘኸው ጠይቅልኝ። የዘካርያስ ምዕራፍ 2 ላይ ወደ ጽዮን ልጅ ተልኮ እመጣለሁ ይላል ያህዌ እና እንዴት ነው የምትረዱት ይህን ነገር ብለህ ሲጠይቃቸው ዘካርያስ እንደ ነቢይ አንቆጥሮም ብሎ እርፍ ነው የሚለው። እሱ ብቻ ሳይሆን ማለት ነው ጥቅሱ በዘካርያስ ዘመን ነቢዩ ዘካርያስ የጻፈውን ጽሑፍ እንዴት አድርገህ ነው ኢየሱስ ያህዌ ነው ብለህ ለኢየሱስ ያህዌ መሆኑን ማስረጃ የምታመጣ? ትንሽ አይቀፍህም? ለብሮ የሚቀፈኝ እንዴ? ኢሳያስ ስለጻፈው መጽሐፍ መስሎኝ እኮ መጥቶ የሚቸነከርልኝ በእርሱ ቁስል ተፈወስኩኝ የተባለው ትንቢት የምጠብቀው ይሄ ልጅ እንደሆነ እቀበለዋለሁ። ዘካርያስን ለብሮም አልቀበለው እንዴ? አድርጌ ነው የምቀበለው። ዳኒ እኔ እናንተ ውሃ ነገር ቡና ነገር እንጠጣ። ለአክሱም ጥቅስ ግን እንሄድበታለን። ቢያት አንዴ ለእንትናም እንትን እንስጥድል እንስጥ። እናንተ አረፍ በሩልን። ያው ዞሮ እዛችሁ ጋር ነው የሚመጣውና ሮቴሽናችሁ ሜሮን አረ ዳጊ ቀጥል። መቼ አሁን አንድ የገባው ዳኒ አሁን እኮ ነው የገባው። አንድ ሰዓትም አልሆነውም። ውሃ ምን ይጠጣል? ገና ነው። ተፈራረቁበት። እኔ እኮ አንቺን እድሉን እንስጥሽ ብዬ ነው እኮ። አይ ችግር የለም ይቀጥል። ጥሩ ያስተማረ እየተናገረ ነበረ። ኦንሊ ቲንግ አድ ማድረገው ብቻ የነበረው ከተናገሩት ነገር ላይ ኢየሱስ ለምን ተባለ፣ ለምን ያህዌ አልተባለም ለሚለው አሚን የሰው ልጅ ነው። አፍተር ኦል የሰው ልጅ ሆኖ ነው የመጣው። ስለዚህ የሰው ልጅ ደግሞ የሰው ስም ያስፈልገዋል። ስለዚህ በዛ መሰረት ኢየሱስ ተባለ። ወር ደግሞ ያ ስም የሰው ልጅ ስም ተሰጠው ማለት ነው። አለዛ ያህዌ ቢባል ይሄ የሚወለደው ልጅ ደግሞ ሙሉ ሰው ነው። ስለዚህ doesn't make sense። ለዛ ነው ሌላ አሪፍ ሀሳብ ነው የመጣሽው አንቺ። አሁን
በጣም ነጠላሽልናል በደንብ አድርገሽ ማለት ነው። በጣም መለሰ መሀል ሊጨርስ ብዬ አንድ ምጠይቅሽ ነገር አያይዘሽ እንድትመልሺው ነው። እንዲያው አብ አለ የሁሉም አስገኝ ነው አብ አይደለም? የሁሉ አስገኝ አብ ነው ብለናል። ስለዚህ ወልድ አብን ሊሆን ይችላል፣ ራሱን ችሎ የሁሉን አስገኝ ሊሆን ይችላል ወልድ ነው። በጣም እሷን ነው በቃ እሷን ክሊር ማድረግ ነው የተፈለገው። እንዳለው እኮ ነው ላይክ ሴይንግ ላይክ ልብ ኩላሊት ነው፣ ኩላሊት ደግሞ ጨጓራ ነው እንደማለት ነው አይደለም። የወረዲ ነው ልብ ልብ ነው፣ ጨጓራ ጨጓራ ነው አይደል? ተሴም ወይ አብ አብ ነው፣ ወልድም ወልድ ነው፣ መንፈስ ቅዱስም መንፈስ ቅዱስ ነው። ያ ማለት ግን ዊላቸው አንድ አይደለም ማለት አይደለም። አንድ ምንነት ነው ያላቸው። ስለዚህ ጀስት ያር ዲስቲንክት ልክ ልብ ከኩላሊት ጋር አንድ ነው እንደማትለው ገባ። በዛ ነው እንግዲህ ግን ምንድን ነው እንትን የሚያደርጋቸው ነገር ምንድን ነው? ዲስቲንክሽን ቢኖራቸው ዊላቸው ግን አንድ ነው። ልክ አንተ ሰውነት ውስጥ ያሉት ነገሮች ለአንድ ዊል ነው የሚሰሩት። ለአንድ ዊል ማለት አንተ ቆመህ እንድትሄድ ነው። ጨጓራም ጨጓራ ሆኖ ካልፈጨ፣ ኩላሊትም ካላጠራ አንተ መቆም አትችልም። ስለዚህ መነጣጠል አይችልም። ጨጓራ ከኩላሊት መነጠል አይችልም አንተ ውስጥ እስካለ። እነዚህ ሶስቱ ማለት ነው። እና አብም ወልድም መንፈስ ቅዱስም አንዱ ካላንዱ መኖር ላይክ ሊሆን ሊገኝ አይችልም። ላይክ they always together ገባ just እና ባይዘው ሌላ ክሊር አውት ማድረግ የፈለኩት ነገር አካል ናቸው ስንል ያው አካል በስጋ ላይ የለበሱ ወር ደግሞ እንትን ሌላ የተገለጡ አካላት ሳይሆኑ እንደኛ እንደምናስበው እጅስ አንዱ መላክ የሚችል አካላት ማለት ኮሚኒኬት የሚያደርጉ መዋደድ የሚችሉ ያ በእውቀትና በማንነት የተለያዩ አይደሉ? እኔ ማለት ምን ማለት ነው ስልህ አንዱ ለሴ መላክ ይችላል። ለሴ ወልድ ይላካል፣ አብ ይልካል። ስለዚህ ማለት ነው በዚህ መሰረት ነው አካላት የተባለው እንጂ አካል ስለለበሱ ስጋ ስለለበሱ አይደለም። ኦብቪየስሊ እግዚአብሔር አብ መንፈስ ነው፣ መንፈስ ቅዱስም መንፈስ ነው፣ ወልድም መንፈስ ነበረ በስጋ እስከተገለጠ ድረስ እና ግን it's just that they have relationship። ለምሳሌ አባቴ ይወደኛል ይላል፣ ከዓለም ሳትፈጠር ጀምሮ ትወደኛለህ ይላል። you see they have relations within the Trinity or በስላሴ ውስጥ በሚባል ነገር። ለዚህ ነው አካላት የተባሉት እንጂ ሽኮ አሁን ማለት እነዚህ ሶስቱ በእውቀትም በማንነትም የተለያዩ ናቸው። እንዲህ የሚባል ነገር የለም። አንድ ምንነት ነው ያለው። አንድ ምንነት ማለት ምንድነው? ማንነታቸው ማለት መንፈስ ሶስት መንፈስ አይደለም ያለው፣ አንድን መንፈስ ነው። ሶስቱም ያ ሼር ዲስ አንድ መንፈስን እንጂ ሶስት መንፈስን አይደለም ሼር የሚያደርጉት። ሶስቱ አንዱ መንፈስ ሼር ያደርጉት ፉሊ ሼር የሚያደርጉት ማለት ነው። አዎ ቢካዝ ኦፍ ዳት ሶስት አምላክ አያስበላቸውም፣ አንድ አምላክ። ምክንያቱም አንድ አምላክነት ስላለ። ለዚህ ነው መጽሐፍ ቅዱስ አንደኛው አምላክ አንተ የሆንከን ከኔ በቀር ማን ነበረ ሲል መጽሐፍ ቅዱስ አይኖ አካላትን ሊገልጥ የፈለገ ይመስላል፣ ግን አይደለም እያለ ያለው ሌላ አማልክት ሌላ ምንነት ከኔ ጋር አልነበረም እያለ ነው። ቤሲክሊ እሺ ሌላ ምንነት ሌላ አምላክነት አጠገቤ አልነበረም፣ እኔ ነኝ የሰራሁት እያለ ነው። ግን within 3 persons በምንለው ወይ ነው ገባ። ስለዚህ ሶስት አምላክ ሊያስብላቸው አይችልም። ምክንያቱም ወደ ሌላ ሃይማኖትም ስትሄድ ማንም ሰው ኤክስፕሌን አያደርግም። ሰማይና ምድር እንዴት እግዚአብሔር ወር ፈጣሪ እንደፈጠረው ኤክስፕሌን አድርግ ብትልም ማንም የሚመልስልህ ሰው የለም። እንናገራለን። አሁን ለስ አንተ ልጠይቅህ እስቲ አላህ ወር እንዴት ነው የሰራዎችን ሰማይና ምድር ብለህ ምንድን ነው የምትለኝ? እስቲ አንተ እናንተ አስረዱልኝና እኛ የምንረዳ ጋር ማለት ነው። አንቺ በተረዳሽው ነገር መግለጽ ትችላለሽ። የቤቱ ርዕስ ይዘን ነው የምንሄደውና እሺ ችግር የለውም። አላለብን አንድ ምነግርሽ ነገር በሶስት አካል ተገለጸ ነው የምትይው ወይስ ሶስቱ እኔ የሚል ማንነት የራሳቸው እውቀት ያላቸው ሆኖ መለኮቱን ሼር አድርጓል ብለሽ ነው
የምትገልጭ? እነዚህ ሶስት አካላት የምንላቸው ሶስት አካላት they share the same divine nature የሚባል ነገር አለ። they share it 100%። አብም ከወልድ ሳይነጠር ወልድም ከመንፈስ ቅዱስ like 50% አብ 50% ወልድ ሳይሆን ሙሉ ለሙሉ ይሄንን ዲቫይን ኔቸር የተባለውን ይሄን ተፈጥሮ ባህሪ ቅርታ ተፈጥሮና ባህሪ ይጋጭብኛል። ይሄንን አንድን ባህሪ they share it fully ማለት fully ነው። there is አንድ ምንነት አለ እሱን they fully ሶስቱም አካላት ሼር ያደርጋሉ ደሴም ምንነትን። ስለዚህ መነሻ አለው ወደ ላይ ነው የምነሳው ማለት ነው። ከላይ ወደ ሰው የምነሳው አያይዙ መነሻ አለው ወይስ የለውም? ያንን ባህሪ ሼር የሚደረገው ባህሪ ከማን የተነሳ ነው ሼር የሚደረገው? አንድ ነገር ሼር ስናደርግ መነሻ አለው አይደል? አንድ ምንነት ያልኩ አንድ አምላክ አለ። አዎ አንድ አምላክ አለ እኮ አይደለም ያልኩ። አሁን ቅድም ዳኒ ሲናገር ሰምቻለሁ። የሆነ አንድ መለኮት አለ ከዛ ሶስቱ በሱ ተገለጡ ሲባል ሰውን ኮንፊውዝ ላደርግ ይችላል። እንደዛ አይደለም እያልን ያለነው። አንድ ምንነት አለ። አንድ ቢንግ የሚባለው ነገር መሆን፣ አንድ መሆን አለ። ቢንግ የሚባለው ነገር መሆን ማለት ነው። አንድ መሆን አለ። ያንን መሆን አብም ወልድም መንፈስ ቅዱስም they share it the same way። ሼር ማድረግ ማለት ምንድነው? they possess it። ያንን ነገር ዳኒ አግዘኝ ከቻልክ ፖሰስ ያረጉታል ሙሉ በሙሉ ይሄን አንድ መሆንን። ያ መሆን ምንድነው? አምላክነት ማለት ነው። ሼር አካል አለ አይደለም? ሼር የሚያደርገው አካል አለ። ሼር ሲባል አሁን እንዳልኩት በሆነ ነገር ተነስቶ ነው አይደለም አንድ ሰው ሼር የሚያደርገው አይደለም እኮ በሱ ነው ስለፈለኩኝ ቆይ አንድ እሱን አሁን እንዲገባ ሼር ሲባል የሆነ ነገር አንዱ 50% ሼር አንዱ 20% ሼር እያልኩኝ ሳይሆን አንድ መሆን አለ። ገብቷል? መሆን 100% አድርጊው 100% ሼር ያድርግ። ሼር አድራጊ አለ ወይ? ይሄንን አንድ መሆንን አብም ወልድ መንፈስ ቅዱስም ሙሉ ለሙሉ ፖሰስ ያረጉታል። ፖሰስ የሚባለው በአማርኛ ምንድን ነው? ዳኒ አገዘኝ እስቲ። ፖሰስ አንድ ነገር ማድረግ አሁን 100% ሰውነትን ፖሰስ አረጋለሁ ስል የግላቸው ፖሰስ ያረጉታል። የራሳቸው ነው ማለት ነው። ተሰጥቶት የራሳቸው ናቸው። ያንን ነገር they possess it ፖሰስ ያረጉታል ለማለት ያንን አንድ መሆንን። ያ መሆን ደግሞ የምንለው ነገር ምንድነው? አምላክነት ነው። አምላክ አንድ ነው። የትም ሂድ የትም እግዚአብሔር እናንተም ታምናላችሁ ከእግዚአብሔር ከፈጣሪ ሌላ ሰው አልነበረም። ያንን አንድ አምላክ የምትዩ ሁሉን አስገኚ የሱን ኢየሱስም መንፈስ ቅዱስም ሼር ያደርጉታል በይ። የሁሉ አስገኚ ከሼር አይ ቲንክ ሰው ኮንፊውዝ እንዳያረግ አንድ መሆንን ሶስቱም አካላት ሙሉ ለሙሉ ኦን ያረጉታል ኦ ፕሮሰስ ያረጉታል። በአማርኛ ውስጥ የተረጉምና ዳኒ ፕሮሰስ ማድረግ ማለት ምን ማለት ነው የሚለው የሚለው እንትን ወይም ይከፋፈሉታል የአንድ መሆን ያለው ነው። ስለዚህ ምን ያደርግልናል መጽሐፍ ቅዱስ? አይከፋፈሉትም አላልኩኝም፣ ይከፋፈሉታል አላልኩኝም። they possess it ይሄንን አንድ ምንነት አንድ መሆንን አምላክነትን። አሁን እናንተ ትንሽ ግራ የሚጋባችሁ ለምንድን ነው? ይሄ አንድ መለኮት ሲባል የሆነ አምላክ የነበረ ራሱን የቻለ አምላክ ከዛ በሱ ያኛው አምላክ ደግሞ ሶስት እግዚአብሔሮች ውስጡ አሉት ብላችሁ ብትወስዱ ይመስለኛል። እና እንደዛ አይደለም። እንደዛ አይነት ሚኒንግ አይደለም ያለን እኔም ብቻ ብትጠይቅኝ ማለት ነው የኔን ሀሳብ ብቻ ነው የሌላዎችን ያላጠሩ። እሺ እኔ የፈለኩትን ነገር ያ እንግዲህ ነው የኔ ሀሳብ ማለት ነው። አሁን ከአንቺ ከተረዳሁት ነው እኔ እንትን ማድረግ ያልሽውን ነገር እቀበላለሁ። ያንቺ የተረዳሽበትን ነገር አከብራለሁ። የሁሉንም ማለት ነው። ለምን እንደዚህ ተረዳሽ የምልበትን አያችሁ አይደል? ከስር ይሄው ለነሰለ ድሬ ያልኩት ቆይ ድሬ ከስር ምን እንዳለ ታውቃለህ? እኔ ሙስሊም ወንድማችሁ ነውና አውቀዋለሁ። 3 beings አለ possessing identical divine property makes them 3 gods አለ። አየህ አይደለም? ሰዎች ብዙ ሙስሊም ወንድሞቻችን ሚስ አንደርስታንድ የሚያደርጉን 3 beings ይላሉ። እኔ ግን ቅድም ስንት beings ብያለሁ? 1 being ነው ያልኩት። ያ 3 ቢንግ ካልካቸውማ ልክ ነህ። 3 አምላኮች ይሆናሉ። 3 ቢንግ ማለት ምን ማለት ነው? 3 ምንነት ማለት ነው። 3 ምንነት ደግሞ ምንድነው? ለሲ አንዱ ምንነት ሰማይ ላይ ከማንም ሳይፈጠር በፊት ነበረ። ሌላኛው ምንነት ደግሞ አሁን ቢንግ የሚለው ነገር ደግሞ ሌላ ተፈጥሮ አለው። ያኛው ደግሞ ሌላ ተፈጥሮ አለው። 3 አምላክ ሆነው አብም በዚህኛው አምላክነት ነው፣ ወልድም በዚህኛው
ቢንግነት ነው። መንፈስ ቅዱስም እንደዛ ሲሆን ያ ሶስት አምላክ ሆኖ ልክ ነው። እኛ ግን የምንለው ዋን ቢንግ ነው የምንለው። 3% አለው አይደለም? ዋን ቢንግ 3%። ያ ዋን ቢንግ 3% ስንል ደግሞ አካል የለበሱ ሳይሆን ማለት ነው። እኔ አንድ ነገር ልንገርሽ፣ ሜሮን፣ ዳኒ፣ ድሬ አለ። ስንት ፐርሰንት ነን?